በሲንጋፖር የሚገኘው የመልካም እረኛ ካቴድራል በአገሪቷ ካሉ ቀደምት የካቶሊክ አብያተ ክርስቲያናት መካከል አንዱና የሲንጋፖር ማላካ ሀገረ ስብከት ሊቀ ጳጳስም መቀመጫ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በሲንጋፖር ከሚገኙ ቀደምት የካቶሊክ አብያተ ክርስቲያናት አንዱ ስለሆነውና ለመጀመሪያ ጊዜ ኮሪያን የጎበኘው ካህን ቅዱስ ላውረንት ማሪ ጆሴፍ ኢምበር ቅሪት ስለሚገኝበትም የመልካም እረኛን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በሲንጋፖር ይኖሩ የነበሩ ካቶሊካውያን በመጀመሪያ ጸሎት ያደርጉ የነበረው ይህን ካቴድራል ባነጸው ነጋዴና የህንጻ ባለሙያ ዴኒስ ሌስሊ ማክስዊኒ መኖሪያ ቤት ነበር። የመጀመሪያው ቤተ ጸሎት በፈረንጆቹ 1833 ከህዝብ በተሰበሰበ ገንዘብ ተጀምሮ በአንድ ዓመት ውስጥ ተጠናቋል። ይሄው 60 ክንድ ርዝመት በ30 ክንድ ስፋት የነበረው ቤተ ጸሎት ይገኝ የነበረው የሲንጋፖር የኪነ ጥበብ አውደ ርዕይ ባለበት ቦታ ነበር። በፈረንጆቹ 1840 የመልካም እረኛን ካቴድራል ለመገንባት እንቅስቃሴ ሲደረግ የፈረንሳይዋ የመጨረሻ ንግስት ማሪያ አሚሊ ትሬስና በፊሊፒንስ የማኒላ ሀገረ ስብከት ሊቀ ጳጳስ ለቤተ ክርስቲያኑ ህንጸት የሚውል በርካታ ገንዘብ ለግሷል። ይህን ተከትሎ የእንግሊዙ ሲቪል ኢንጂነርና ሳሊ ጆን ተርቡን ቶምሶን የመጀመሪያውን የቤተ ክርስቲያን ንድፍ ቢያዘጋጅም ለመገንባት እጅግ ውድና ለመጠበቅም አስቸጋሪ ሆኖ ነበር። የመልካም እረኛ ካቴድራልን ያነጸው ዴኒስ ሌስሊ ማክስዊኒ ያቀረበው ንድፍም ተቀባይነት አግኝቶ በፈረንጆቹ 1843 የቤተ ክርስቲያኑ መሰረት በጊዜው የሲንጋፖር ማላካ ሀገረ ስብከት ሐዋርያዊ አስተዳዳሪ ብፁዕ አቡነ ዣን ፖል ሂላሪ ሚሼል ኩርቬዚ ተባርኮ ተጀምሯል። በ1847 የካቴድራሉ ማማና የግድግዳ ስራዎችም ተጠናቋል። በተመሳሳይ ዓመትም የመልካም እረኛ ቤተ ክርስቲያን ህንጸት ተጠናቆ በሲንጋፖር የቅዱስ ዮሴፍ የትምህርት ተቋምና የሕፃኑ ኢየሱስ ደናግል ገዳም በመሰረቱት በክቡር አባ ዣን ሜሪ ቤሬል ተባርኮ በመመረቅ ተከፍቷል። መልካም እረኛ የሚለው ስም ለዚሁ ካቴድራል እንዲሰጠው ምክንያት የሆኑት ሲንጋፖርን ለመጀመሪያ ጊዜ ጎበኙትና በኮሪያም ሰማዕት የሆኑት ቅዱስ ላውረንት ማሪ ጆሴፍ ኢምበርት ናቸው። ቅዱስ ላውረንት ለተከታዮቻቸው ሚስዮናውያን ቅዱስ ፒየር ፊሊበት ሞባንትና ቅዱስ ጃክ ሆኖሬ ቻፕስታን የጻፉት ደብዳቤ ለዚህ ካቴድራል ስም ሊሆን በቅቷል። ቅዱስ ላውረንት በጊዜው በኮሪያ ክርስቲያኖች እየተሰደዱና ለሞትም እየተዳረጉ በመሆናቸው ምክንያት ለሁለቱ ቅዱሳን ተከታዮቻቸው ራሳቸውን ለኮሪያ ባለስልጣናት አሳልፈው እንዲሰጡ በነገሯቸው ደብዳቤ ላይ በአስቸጋሪ ሁኔታዎች ውስጥ መልካም እረኛ ነፍሱን ለበጎቹ አሳልፎ ይሰጣል የሚል መልእክት ጽፈው ልከውላቸዋል። ቅዱስ ላውረንትን ጨምሮ ሁለቱ ቅዱሳን መንጋቸውን ለመጠበቅ በሚል ራሳቸውን ለኮሪያ ባለስልጣናት አሳልፎ በመስጠት በፈረንጆቹ 1839 ተገድለዋል። ይሄው የመስዋዕትነት ዜናቸው ሲንጋፖር ድረስ የተሰማ በመሆኑ በወቅቱ አዲስ ለታነጸው ቤተ ጸሎት ስም ይፈለግ የነበረበት ጊዜ በመሆኑ የሲንጋፖር ማላካ ሀገረ ስብከት ጳጳስ ብፁዕ አቡነ ዣን ባፕቲስት ቡቾ ጥቆማ አማካይነት ከቅዱስ ላውረንት ደብዳቤ መነሳት የመልካም እረኛ ካቴድራል ለመባል በቅቷል። በፈረንጆቹ 1888 የማላካ ሀገረ ስብከት በድጋሚ መቋቋሙን ተከትሎ የመልካም እረኛ ቤተክርስቲያን ወደ ካቴድራልነት ሲያድግ ብፁዕ አቡነ ኤድዋርድ ጋሲንገርም የዚሁ ካቴድራል የመጀመሪያው ጳጳስ በመሆን አገልግለዋል። ብፁዕነታቸው በ1896 ከዚህ ዓለም ድካም ካረፉ በኋላም በካቴድራሉ ተቀብረዋል። ከርሳቸውም ቀጥሎ በካቴድራሉ ብፁዕ አቡነ ሬኒ ሚሼል ማሪፌ ለመጀመሪያ ጊዜ የጳጳስና ማዕረግን ተቀብለዋል። የመልካም እረኛ ቤተክርስቲያን በፈረንጆቹ 1888 ቢሆንም የካቴድራልነት ማዕረጉን ያገኘው ስነ ስርዓቱ የተደረገለት ግን ካቴድራሉ በተለይም መተላለፊያዎችን ለማስፋት ባደረገው ወጪ ምክንያት ያለበትን የገንዘብ ዕዳ ሙሉ በሙሉ ከተከፈለ በኋላ በ1897 ነው። ከዚህም በኋላ በርካታ ማሻሻያዎችም ተደርገውለታል። የመልካም እረኛ ካቴድራል የላቲን መስቀል ቅርጽ ያለውና በሬኔሳንስ የስነ ህንጻ ንድፍ ጥበብም የታነጸ ነው። የካቴድራሉ ማማ በላዩ ላይ የፒራሚድ ቅርጽ የሚመስልና ከርሱም በላይ መስቀል የሚታይበት ነው። በካቴድራሉ የሚገኙት 3 ደውሎችም በመንፈሳዊ ቅርጾች ያጌጡ ናቸው። ካቴድራሉ በፈረንጆቹ 2016 እድሳት ሲደረግለት እነዚህ ደውሎችም ታድሰዋል።
የመልካም እረኛ ካቴድራል 6 መግቢያዎች ሲኖሩት በቪክቶሪያ አደባባይ በኩል ያለው መግቢያ ለሕዝብ የተከለከለ ነው። በምዕራብ በኩል ያለው ዋና መግቢያ ሲሆን ከአጠገቡ በመተላለፊያዎቹ በኩል የሚገኙት ሁለቱ መግቢያዎችም አነስ ያሉ ናቸው። በዋናው መግቢያ በኩል 3 በሮች ሲገኙ በአደባባይ በኩል ከሚገኘው መግቢያ በር በስተቀር ሁሉም አንድ በር ብቻ ነው ያላቸው። በመካከለኛው መግቢያ በኩል የመልካም እረኛው ኢየሱስ ክርስቶስ ሐውልት ሲገኝ በላዩ ላይም እኔ መልካም እረኛ ነኝ የሚል የመጽሐፍ ቅዱስ ጥቅስ ይገኛል። የመልካም እረኛ ካቴድራል የውስጥ ገጽታ አንድ መተላለፊያ ብቻ የሚታይበት ነው። በመካከለኛው በር በኩል ወደ ውስጥ ሲገቡ የፓዱዋው ቅዱስ አንጦኒዮስና የቅዱስ ፍራንሲስ ጃቬር ሐውልት ይታያል። በካቴድራሉ ሌላው የሚታየው መንፈሳዊ ሐውልት ፒየታ የተሰኘው ቅድስት ድንግል ማርያም የሞተውን ልጇን ኢየሱስ ክርስቶስን ሰውነት ተሸክማ የሚታይበት ነው። ከዚህም በተጨማሪ የኢየሱስ አባት የሆነው ቅዱስ ዮሴፍ ሐውልትም እንዲሁ በካቴድራሉ ይታያል። በመልካም እረኛ ካቴድራል ዋና መተላለፊያ በኩል 8 ያጌጡ መስታወቶች ይገኛሉ። በመተላለፊያው ግራና ቀኝም የንስሐ መግቢያ ሳጥኖች ሲኖሩ በ14 የመስቀል መንገድ ስዕሎች መጨረሻ ላይም አዲስ በተቋቋመው የማላካ ሀገረ ስብከት የመጀመሪያው ጳጳስ የሆኑት ብፁዕ አቡነ ኤድዋርድ ጋሲንገር ማረፊያ ስፍራ ይታያል። በካቴድራሉ ሰሜናዊ መተላለፊያ ላይም የመልካም ምክር እመቤታችን ሐውልት ሲገኝ የመጠመቂያ ስፍራም ያለው በዚህ ነው። በዚህ መተላለፊያ በኩል ባሉት ግድግዳዎች ላይ ለካቴድራሉ መታነጽ ከፍተኛ አስተዋጽኦ ያደርጉት ጳጳስና ግለሰብ የመታሰቢያ ሐውልት ቆሞላቸዋል። ከዚህም በተጨማሪ የቅዱስ ላውረንት ማሪ ጆሴፍ ኢምበርት ቅሪትም በዚሁ ካቴድራል ግድግዳዎች ውስጥ ይገኛል። በደቡባዊ መተላለፊያ በኩልም ካቴድራሉን መርቀው ለከፈቱት ለክቡር አባ ዣን ሜሪ ቤሬል መታሰቢያ ሐውልት ይታያል። ከመልካም እረኛ ካቴድራል ፊት ለፊት ባለው ስፍራም የቅዱስ ዮሐንስ ጳውሎስ ዳግማዊ የመስቀልና የድንግል ማርያም ሐውልቶች ይታያሉ። የመልካም እረኛ ካቴድራል በፈረንጆቹ 1940ዎች ውስጥ ሁለተኛው የዓለም ጦርነት በተቀሰቀሰበት ወቅትና ጃፓን ሲንጋፖርን መውረሯን ተከትሎ በጦርነቱ ለተጎዱ ሰዎች እንደ ድንገተኛ ሕክምና ሆስፒታል በመሆን አገልግሏል። ይኸው ከ175 ዓመታት በላይ ታሪክ ባለቤት የሆነው የመልካም እረኛ ካቴድራል በፈረንጆቹ 1973 በሲንጋፖር ካሉ ታሪካዊ ህንጻቶች መካከል ውስጥም ለመካተት ችሏል። ካቴድራሉ በታሪኩ በዋናነት 2 ጊዜያት እድሳት ሲደረግለት የመጀመሪያው ከፈረንጆቹ 1997 እስከ 1999 እና ሁለተኛውም ከ2013 እስከ 2016 የተደረጉለት እድሳቶች ናቸው። ከ2016ቱ እድሳት በኋላ የድንግል ማርያምና የቅዱስ ዮሐንስ ጳውሎስ ዳግማዊ ሐውልቶች አሁን በሚገኙበት ቦታ እንዲቀመጡ ሲደረግ በሰሜናዊ መተላለፊያ በኩልም አዲስ የክርስቶስ መሰቀልን የሚያመለክት ሐውልት ተቀምጧል። በካናዳዊው የቅርጻ ቅርጽ ባለሙያ ቲሞሺ ሽማዝ የተሰራው የቤት አልባው ኢየሱስ ሐውልትም በካቴድራሉ ቅጥር ግቢ ምዕራብ ጫፍ ላይ እንዲቀመጥ ተደርጓል። በፈረንጆቹ 2016 ለካቴድራሉ በተደረገለት እድሳት ወቅት በተደረገ ቁፋሮ በ1843 የነበረው የመጀመሪያው መሰረት ድንጋይ ሲገኝ ዓለም አቀፍ መገበያያ ገንዘብ፣ ጋዜጣዎችና የጸሎት መጻሕፍትም በሳጥን ውስጥ ተቀብረው ተገኝተዋል። በመልካም እረኛ ካቴድራል አካባቢ የማላካ ሀገረ ስብከት ቀጳጳስ ማረፊያ ስፍራን ጨምሮ ሌሎችም የካቴድራሉ አካል የሆኑ ህንጻዎች ሲገኙ በካቴድራሉም የተፈራረቁ የሚያገለግሉ በርካታ መዘምራን ቡድኖች አሉ። ካቴድራሉ አሁንም የካቶሊክ ቤተክርስቲያን ምስጢራትን ለምእመናን በመስጠት እንደ ስሙ በአካባቢው ለሚገኙ ምእመናን እረኛ በመሆን የሚሰበሰቡበትና ከእግዚአብሔር ጋርም የሚገናኙበት ቅዱስ ስፍራ ነው። ካቴድራሉ በፈረንጆቹ 2017ም መልካም እረኛ ተብሎ በድጋሚ መሰየም ስነ ስርዓትም ተከናውኖለታል።
በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን በሲንጋፖር የማላካ ሀገረ ስብከት ሊቀ ጳጳስ መቀመጫ የሆነውን ኮሪያን ለመጀመሪያ ጊዜ ጎበኘውና ከሌሎች ሁለት ቅዱሳን ጋር መስዋዕትነትን የተቀበለው የቅዱስ ላውረንት ማሪ ጆሴፍ ኢምበርት ቅሪት የሚገኝበትና በሲንጋፖር ካሉ ህንጻቶች መካከል ታሪካዊ ተብሎ የተመደበውን እንዲሁም በሁለተኛው የዓለም ጦርነት ወቅት በሆስፒታልነት ያገለገለውን የመልካም እረኛ ካቴድራልን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።